ሀይሚዬ ለካ ቦክስም ትችላለች። እናንተ ገባችለት እኮ ሚፍታህ ላይ ገባችለት። እውነት ሰላም እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ እያልኩ እንግዲህ ጨረቃዎቻችን በጣም ጠፍተዋል አይደል? በሉ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። እውነት ለመናገር ትናንትና በጣም ጠብቄ ነበር ይመጣ። ሰሞኑን ግን በጣም እያበዛችሁት ነው። ሀይሚና ብሩኬ በቻናላቸው በጣም እየዘገዩ ነው የሚመጡት። 3 ቀን 2 ቀን ምናምን። በፊት እንደዛ በየቀኑ ነበር ያው ሲለቁ የምናውቃቸው። አሁን ደግሞ ሲጠፉ ቅር እያለን ነው። ያው እንግዲህ ምንም ማድረግ አይቻልም። ናፍቆት ነው፣ እየናፈቁን ስለሆነ ነው። ሌላ ደግሞ ሀይሚዬ 200 ልትገባ 20 ሰው ነው የቀራት። በዚህ ደስ ብሎኛል። 9 ቁጥር አልጠፋ ብላ በጣም አናዳኝ ነበር። በቃ 9 ሆኖ ቁጭ ብሎ ነበር አልንቀሳቀስ ብሎ ማለት ነው። እና ዛሬ 180 ገብታ አይቻታለሁ። ኮንግራ ሀይሚዬ ደስ ብሎኛል። የምር እንደኔ ደስ ያላችሁ ካላችሁ በላይ ካሳዩኝ። ሁለተኛ ነገር ደግሞ የእውነት ደስ ይላል። 20 ሰው በጣም ትንሽ ነው ለሀይሚ። ሁላችሁም ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጓት። የእውነት 200 ትግባና ሞቅ ደመቅ ተደርጎ እስኪ ይከበርላት። ለሀይሚዬ ደስ ይበላት፣ ፏፈሽ ትበል እስኪ። የብሩኬም ያው 218 ገብቷል። ያው የእሱም ይቆማል ማለት አይደለም፣ ይሄዳል፣ ይቀጥላል። እስከ 1 ሚሊዮን መሄድ አለባቸው። እስከ 1 ሚሊዮን መሄድ አለባቸው። 200 ሺህ ደረሰ ተብለው ዝም አይባልም። እሱንም ሰብስክራይብ አድርጉ። 250 ይግባልን። ደስታቸው እጥፍ ድርብ ይሁን፣ ሙሉ ይሁን ደስታቸው። ሁላችሁም እየገባችሁ ሰብስክራይብ አድርጓቸው። ሌላ ደግሞ እንግዲህ አንዳንድ ልጆች ጠይቃችሁኛል በውስጥ ለምን ጠፉ ምናምን ብላችሁኛል። ያው የጠፉበት ምክንያት ይጠፋችኋል ብዬ አላስብም። ምክንያቱም ውዶቼ እኔ እዚህ ጋር እውነቱን ስነግራችሁ የዩቲዩብ ስራ በጣም ይሰለቻል፣ ያደክማል፣ ድካም አለው። በቃ ቦታ ፈልጋችሁ በቪዲዮ ወጥታችሁ ደግሞ በተለይ ቪዲዮ ስትሰሩ የቪዲዮ ስራ ሲሆን ደግሞ በጣም ከባድ ነው። እንኳን አይደለም የቪዲዮ ስራ ይቅርና እንደዚህ ሪከርድ አድርገን ለምናቀርበው ራሱ በጣም ብዙ ቻሌንጆች አሉትና ያ ነው የሚሆነው። ትንሽ ደክሟቸው ነው የሚሆነው። ማረፍም አለባቸው። ስራ ድክም ይስልጭት ይላል። አንዳንድ ጊዜ የግል ህይወት አለ የራስ ያው በዛ ላይ ደግሞ ያው ተማሪም ናት ሀይሚ። ያው ኦንላይን ላይ እንደምትማር ሁላችንም እናውቃለን። እኔ እንደውም አላውቅም ነበር፣ እናንተ ናችሁ የነገራችሁኝና ያም ስላለ ድካም አለ። ስለዚህ ዛሬ ይመጣሉ ብዬ ተስፋ አደርጋለሁ። መቼም 3 ቀን 4 ቀን አይዘጉትም። 2 ቀን ቻናላቸው እና ሰብስክራይብ አድርጓት ሀይሚዬ። ያው 200 ሺዋ እንዲከበርላት እንኳን አይደለም ሀገራቸው ላይ ሆነው ሰው ሀገር እንኳን የማያውቁት ሀገር ሄደው እንግዲህ በሚያምር በዛ መልኩ መርከብ ላይ ፏ ብለው ተከብሯል። የብሩክ 200 ሺና ሀይሚዬም እስኪ ደስታዋ እጥፍ ይሆን። ሰብስክራይብ አድርጓት 200 ሺህ ትግባ ውዶቼ፣ ማሮቼ፣ ፍቅሮቼ ስወዳችሁ 200 ትግባ። በጣም ትንሽ ነው የቀራት። 20 ሰው ማለት በጣም ቀላል ነው። እግዚአብሔርን 180 ሰው ሰብስክራይብ አድርጓት 20 ሰው መጉደል ማለት በጣም ትንሽ ነው። እና ባካችሁ ሁላችሁም ሰብስክራይብ ያላረጋችሁ ሀይሚን ሰብስክራይብ አድርጉ። እና ያው ስለጠፉ በእርግጥ በጣም ሚዲያው ጭር ነው። በጣም ነው የሚያስጠላው። የሆነ ቅር ነው የሚሉት። ኧረ በስመ አብ በቃ ሚዲያው ያለ እነሱ አይሆንም ማለት ይቻላል። አይሆንም በጭራሽ። በጣም ነው የሚያስጠላው። የሆነ ጭር ብለዋልና በሉ ደግሞ ሌሎቻችሁ ሚዲያ ላይ ያላችሁ ደግሞ እንዳይደብራችሁ፣ እንደዚህ ስል ቅር እንዳይላችሁ። ለእኔ ለራሴ የተሰማኝን ነው የምነግረው። እውነት ለመናገር እኔ ትላንትና ቀን የገባሁ ነኝ ዩቲዩብ ላይ ማለት ነው። ቀን የገባሁ ነኝና ያው አንዳንዴ የምትፈልጉትን ነገር ፍለጋ ነው ወደ አንድ ቦታ የምትሄዱት። የምትፈልጉት ነገር ከሌላ አትገቡም። እና ለዛ ነው እንግዲህ ዛሬ እንደሚመጡ ትልቅ ተስፋ አለኝ። ሌላ ደግሞ ትልቅ መልእክት ማስተላለፍ የምፈልገው ነገር አለ።
እኔ ማወራውን እኔ የምናገረውን ሳታቁ መጀመሪያ ሳትሰሙ የምትሳደቡ ሰዎች ስነ ስርዓት አድርጉ። እግዚአብሔርን እኔ ላይክ አታድርጉኝ፣ ችግር የለውም ከምትሰድቡኝ ማለት ነው። ላይክ ፈልጌ አይደለም ሲጀመር እኔ የምመጣው። ሁለተኛ ነገር ደግሞ እዚህ ጋር እኔ ዩቲዩብ አያስተዳድረኝም። ማርያምን ነው የምላችሁ። በዩቲዩብ መተዳደር አትችሉም። ቋሚ ስራ ዩቲዩብ እንኳን ልተዳደር እንኳን ብትሉ ምናልባት ወደፊት ልክ እንደ ብሩኬ እንደ ሀይሚ ወይም ደግሞ እንደ ሌሎች እንደ ትላልቅ ቢያንስ ከ50 ሺህ በላይ ሰብስክራይብ ያላቸው ናቸው በዩቲዩብ ሊተዳደሩ የሚችሉት። እሱንም ደግሞ እንደው 100 እርግጠኛ የዩቲዩብ ገቢ አያስተማምንም፣ አንድ ቀን ሊቋረጥ ስለሚችል ማለት ነው። እና ዩቲዩብ እኔ አያስተዳድረኝም። የራሴ ስራ የግል ስራ ያለኝ ሰው ነኝ፣ እሰራለሁ። በዩቲዩብ አይደለም የምተዳደረውና ምንም ሰላል ማለት እኔ ጥፋት አጥፍቼ ከሆነ ችግር የለውም እኮ በሰድቡኝም ያው የጥፋቴ ዋጋ ነው ልበል። ግን እኔ ምን አጠፋው? ምን አደረግኳችሁ? ምንም አላለኝ እንጃ። ጥፋቴ አይታየኝም። እናንተ የምትሉት ነገር ለምን የሆነ ቪዲዮ ላይ ገብታችሁ የምትሳደቡት ሳታውቁት ነው፣ የምናገረውን ሳትሰሙ ነው። እኔ መጥፎ ነገር አልናገርም። ማንንም በዚህ ምድር ላይ ማንንም ቢሆን እኔ ማስቀየም አልፈልግም፣ መጥፎ ነገርም አልናገርም። እና የኔ ውዶች አትስደቡኝ። ማለት ስድብ ምንም ለማንም የሚጠቅም ነገር የለም። እኔም ደግሞ ጥፋት ካለብኝ ወይ ወጥቼ ሰውን አልሳደብ፣ ወይ ወጥቼ ሰውን በክፉ አላነሳ፣ ወይ የሰው ስም ሳጠፋ አልሰማችሁኝ። የሰው ስም ሳጠፋ ከሰማችሁኝ እስኪ የትኛው እንደሆነ ጻፉልኝ። እኔ ሰውን ስም አላጠፋምም አልሳደብም። እዚህ ጋር በተለቀቀ ቪዲዮ ላይ አስተያየት መስጠት ነው። ምን ችግር አለው? እሱም ደግሞ ባደርግ እኔ ብቻ አይደለሁም ማደርገው፣ ብዙ ዩቲዩበሮች የሚያደርጉትን ነው ማደርገው። እኔ ሲጀመር ደግሞ ይሄ መጥፎ ቃል ወይ ስድብ የምሳደብ ቢሆን ኦኬ፣ ግን እኔ እንጃ አላቅም። ብቻ ምን እንደታያችሁ ለእናንተና አንዳንድ ሰዎች እየመጣችሁ አትስደቡኝ። እንደው እኔ የማወራው ነገር እንኳን ካልጣማችሁ ሳታዩ ዝም ብላችሁ እለፉኝ እንጂ መጥፎ ቃል አትናገሩኝ። ጥሩ አይደለም። ለምን እኔ ስህታችሁ አይደለሁ? ምን ችግር አለው? ለምን እኛ እኮ በተለይ የስደት እህቶች ለምንድን ነው እርስ በርስ እግዚአብሔርን እስኪ እናንተ ልቅ እኛን ከምነቅፉና እኛም ከምሰድቡን እናንተም ቻናል ከፍታችሁ ስሩ። ለወደፊት ቢያንስ አረብ ሀገር ሆነን ላይ ዛሬ አረብ ሀገር እዛ የሰራ ነው ብር ሀገር ስንገባ ጫፉንም አታገኙትም። ሙልጭ ብሎ ልቅ ብሎ ነው የምታገኙት። ምንም ዋጋ የለውም። ግን ለእናንተ ይጠቅማችኋል። እዛ ሆናችሁ ቻናል ብታሳድጉ ብትሰሩ ጥሩ ነው። የእውነት ለምንድን ነው እኛን የምታሳቅቁን? እኛም የምታሸማቀቁን ለምንድን ነው? እኛ እህቶቻችሁ አይደለን? የስደት እህቶቻችን አይደለን እንዴ? ለምንድን ነው እኛ ትንሽ ለትንሽ ለምንድን ነው ማንተባበረው ማንተጋገዘው? ምን ነው ለትልልቆቹ እየሄዳችሁ ለትልልቆቹ ዩቲዩበሮች ስታሽቀብጡ አይደል እንደምትሉት? እኛን ቢያንስ እንኳን ሰብስክራይብኑን ተውት፣ ላይኩንም ተውት። ቢያንስ እንኳን እኛን ተሳድባችሁ ባለማሸማቀቅ ባትሞክሩ ምን ችግር አለው? ለማሸማቀቅ ባትሞክሩስ ምን ችግር አለው? ለምንድን ነው አንተዛዘነው እርስ በርሳችን? ለምንድን ነው የምትሳደቡት እየመጣችሁ? እውነት በጣም ነው የሚደብረው። በጣም ነው የደበረኝ። እኔ በተለይ ደግሞ ያልጠበቃችሁ ሰው ነው የሚሳደቡ። የሆነ ጊዜ ላይ ጥሩ ኮሜንት የጻፈላችሁ ሰው ይመጡና መጥፎ ቃል ሲናገሯችሁ በጣም ነው ሞራላችሁ የሚሰበረው። በጣም ሞራል ይነካል። እና ታው እባካችሁ አትስደቡኝ። የመጥፎ ቃል ማንንም የተናገርኩትም የለኝም። አሁን ደግሞ ምናልባት መልስ ላልሰጣችሁ ዝም ልል እችላለሁ እንጂ ግን እናንተን ወጥቼ አልሳደብም። እና ታው እህቶች፣ እኔም እንደዚህ አይነት ነገር ሲሆን እርስ በርሳችን መተጋገዝ አለብን። ሳይሆን ደግሞ ጭራሽ እንድንጠፋ አታድርጉ። መልካም አይደለም።